በአዲስ አበባ የንግድ ባንክ ጥበቃ ሰራተኛ ሁለት ሰዎችን ገድሎ ራሱን አጠፋ። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናገረ። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 2017 ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ፖሊስ ገልጿል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ አዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋዬ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የሥራ ባልደረቦቹን በጥይት ተኩሶ የገደለው። የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባት እና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል። ግለሰቡ ግድያውን የፈጸመው ተጠርጣሪው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ገልጸዋል። ግድያው ማክሰኞ መጋቢት 2 2017 ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ከሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረ አመልክተዋል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛዋን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ እንዳልነበረ ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥ እና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ሕይወት ጠፍቷል። ሁለቱ ሟቾች ወይዘሪት ሀና ተስፋዬ እና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራ ገልጸዋል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥል አስታውቋል።